እሺ ተመልካቾች እንዴት ናችሁ? በቴክኖሎጂ እና በአርቲፊሻል ኢንተለጀንስ የሚታወቀው የዓለማችን ቁጥር 1 ቢሊዮነር ኤለን መስክ አንድ ሐሳብ ያውጠነጥናል። እሱ ምንድነው? አርቲፊሻል ኢንተለጀንስ ድህነትን ሊያጠፋ ይችላል ወይም ደግሞ ድህነትን ያጠፋል የሚል ሐሳብ ያቀርባል። በተለይ ከቅርብ ጊዜ ወዲህ በብዛት ነው የሚያነሳው እና ምን ማለት ነው? AI እንዴት ነው ድህነትን ሊያጠፋ የሚችለው የሚሉት የተወሰነ ሐሳቦችን ላጋራችሁ ፈልጌያለሁ እና ደግሞ ስጋት ሊሆኑ የሚችሉ ሐሳቦችም ውስጡ አሉበት። ግን በኤለን መስክ እንግዲህ በዓለም ላይ የማይደመም ሰው አለ ብሎ ለመናገር ትንሽ ያስቸግራል። ሐሳቦቹ በሙሉ በጣም ግዙፍ ናቸው፣ የሚደረስባቸው አይመስሉም። ነገር ግን ብዙዎቹን በራሱ ካምፓኒዎች ሲደርስባቸው ነው የምትመለከቱት፣ ሲያሳካቸው። ለምሳሌ አውቶኖመስ መኪና፣ ራሱን በራሱ የሚነዳ መኪና የሚታሰብ ያልነበረ ነገር ግን በሱ የመጣ ነው። እንግዲህ ጠፈር ላይ በግል ካምፓኒ ስፔስ ኤክስ በግል ካምፓኒ የመሄድን ጉዳይ ያመጣው እሱ ነው፣ ያሳካውም እሱ ነው። እሱ ብቻ ሳይሆን ወደ ጠፈር የተላኩ መንኮራኩሮች ተመልሰው ማረፍ እንዲችሉ ለድጋሚ አገልግሎት እንዲውሉ የሚል ሐሳብ እሱ ነው ያመጣው። እንስሳቶችን ሊያግዝ የሚችል ቺፕስ እያመረቱ መጠቀም የሚባል ሐሳብ እሱ ነው ያመጣው። በጣም ብዙ ሐሳቦች ከሱ ነው የመጡት፣ ግን የሚታሰቡ የማይመስሉ ግን መጨረሻ ላይ ወደ ተግባር የሚለወጡ ናቸው። ይሄም አንዱ ኤለን መስክ የሚያስበው ድህነት ሊጠፋ ይችላል በአርቲፊሻል ኢንተለጀንስ ይላል። ለዚህ የተወሰኑ ነጥቦችን ያነሳል። 6 ዋና ዋና ነጥቦችን። አንደኛ ምንድን ነው? ድህነት የማህበራዊ ጉዳይ ችግር ሳይሆን የኢንጂነሪንግ ኢሹ ነው ብሎ ያምናል። ማህበራዊ ጉዳይ አይደለም ድህነት፣ በቃ ኢንጂነሪንግ ኢሹ ነው ብሎ የሚያምነው። ለምን ከተባለ አሁን በቂ የሆነ የመምረቻ ማሽኖች ቢኖሩ ይሄ በቃ አውቶሜሽን ራሳቸው መስራት የሚችሉ ቢሆን ደግሞ የአርቲፊሻል ኢንተለጀንስ ያላቸው ማሽኖች ቢኖሩ በዓለም ላይ ያለው የምርት ስርዓት በጣም ልዩ ይሆናል። በቃ ከፍተኛ የሆነ የማምረት ስርዓት፣ ከፍተኛ አቅም፣ ደግሞ ለማምረት የሚያስፈልገው ወጪ ኦልሞስት ወደ ዜሮ የሚደርስ ይሆናል። ሰው መሰረታዊ ፍላጎቶችን ማሟላት ይችላል ብሎ ያምናል። ስለዚህ የማምረት ስርዓት ነው ዋናውን የድህነት ምክንያት የሆነው። AI ከመጣ ግን ቤት በራሱ መገንባት ይችላል፣ ምግብ በራሱ ማምረት ይችላል፣ ፋብሪካዎች ማኑፋክቸር ውስጥ በራሱ ማምረት ይችላል። ዴሊቨሪ የምትመለከቱ ነው። በአርቲፊሻል ኢንተለጀንስ በጣም ብዙ ጉዳዮች አሉ። ዴሊቨሪንጉን ራሱ ይሰራል። መሰረተ ልማቶችን ሊቆጣጠር ይችላል። ዛሬ ሰው እዚህ ቁጭ ብሎ አንድ ቦታ መሄድ ቢፈልግ በAI የታገዙ የጂፒኤስ አገልግሎቶችን በሙሉ ሊያገኝ ይችላል። እነዚህ ማሽኖች 24 ሰዓት ነው የሚሰሩት፣ ደግሞ 7 ቀን በሙሉ ነው የሚሰሩት። ስለዚህ ምንድን ነው አንድ ምርት ለማምረት ተጨማሪ የሚወጣ ወጪ በኢኮኖሚክስ ማርጂናል ኮስትን ኦልሞስት ወደ ዜሮ ያመጡታል። ስለዚህ ድህነት የምርት ስርዓትን ተከትሎ መጥፋት ይችላል ነው የሚለው። ሁለተኛው የሚያስበው ምንድን ነው? ይሄ በተለይ በራሱ በቴስላ የሚመረቱ ሂውማኖይድ የሚባሉ ሮቦቶች አሉ። ኦፕቲመስ የሚባሉ ሮቦቶች ምን ማለት ነው? የሰው አይነት ቅርጽ ያላቸው ሮቦቶች አሉ እና እነዚህ እየተመረቱ ያሉ ሮቦቶች አሁን ላይ ሰዎች የሚሰሯቸውን ስራዎች እየተኩ ነው። የዴሊቨሪ ስራ እየሰሩ ነው። የመበየድ ስራ እየሰሩ ነው። የማጓጓዝ የመግጠም ስራዎችን እየሰሩ ነው። እነዚህ ሮቦቶች ያለመድከም ኮንሲስተንትሊ በቃ በዘላቂነት እየሰሩ ስለሆነ ምርታማነትን ማሳደግ ይችላሉ እና ተጨማሪ ምርታማነት ካለ እና ኮንሲስተንትሊ በዘላቂነት ማምረት የሚቻል ከሆነ ምርትና አገልግሎቶች በዝቅተኛ ኦልሞስት በዜሮ በሚባል ወጪ መመረት ይችላሉ። ስለዚህ ምርታማነት የሚያድግ ከሆነ ድህነት ዜሮ የማይሆንበት ምንም ምክንያት የለም የሚል ሐሳብ አለው። ደግሞ መሆን የሚችል ነው ይላል። ሮቦቶች ማምረት የሚችሉ ናቸው። ስለዚህ እነሱን እየታገዙ ማምረት ይቻላል ነው ጨዋታው። ሶስተኛው ስራ ወደፊት ምርጫ እየሆነ ነው የመጣው። የምርት ስርዓት በሙሉ በሮቦቶች እየተካ እንግዲህ አሁን እያለ አይደለም 30 ዓመት 20 ዓመት በኋላ እያለ ነው። ግን ስራ ምርጫ መሆን ይጀምራል። በቃ ግዴታ ሰዎች የማይሰሯቸው በጣም ብዙ ስራዎች ይመጣሉ። ለምሳሌ እየተመለከታችሁ ነው። አሁንም መኪና መንዳት የሹፌሩ ምርጫ ነው እንጂ ሹፌሩ ካልፈለገ አርቲፊሻል ኢንተለጀንሱ መኪናውን አውቶኖመስሊ ሊነዳው ይችላል። ሰው የፈለገበት ሊያደርስ ይችላል። ሰው ማረስ እፈልጋለሁ ካላለ በስተቀር አርቲፊሻል ኢንተለጀንሱ ሊያርስለት ይችላል። ሰው ኖት መጻፍ ፈልጋለሁ ካላለ በስተቀር እነ ቻትጂፒቲ በAI ለሰውየው ሊጽፉለት ይችላሉ። ሰው ማንበብ ፈልጋለሁ ካላለ በስተቀር እነሱ አንብበው ሊተርኩለትም ይችላሉ። ሰው
በቃ መበየድ ይፈልጋለሁ ካላለ በስተቀር ማሽን ሊበይድለት ይችላል። ስለዚህ ስራ የምርጫ ጉዳይ ሊሆን ይችላል እና ይሄ ልማዳዊ የሚባሉት አሰራሮች አሉ። ሰው ሰርቶ ገቢ ያገኘ ሀብት የሚፈጥርበት ስራ ገቢ ሀብት የሚባለው የትራዲሽናል ወርክ ስታተስ የሚባለው ሊጠፋ ይችላል። ከ10 ከ20 ዓመት በኋላ ስራ የምርጫ ጉዳይ ነው። ሰዎች ከፈለጉ ብቻ ይሰራሉ እንጂ የህልውና ጉዳይ አይደለም። ስራ በቃ ካልሰራው አልበላም የሚባለው አስተሳሰብ ሊኖር አይችልም። ለምን? እነዚህ ሮቦቶችና አርቲፊሻል ኢንተለጀንሶች ሁሉም ነገርንም ሊተኩት ይችላሉ። እነሱ እያመረቱ ምግብ በነፃ ሊሆን ይችላል፣ ቤት በነፃ፣ ጤና በነፃ ሊሆን ይችላል፣ ሌሎች አገልግሎቶች በነፃ ሊሆን ይችላል። ስለዚህ ስራ የህልውና ጉዳይ መሆኑ ይቀራል። በቃ ሮቦት ቤት ከሰራ ወጪ ኦልሞስት ዜሮ ነው። ሮቦቶች ምግብ ካመረቱ ኦልሞስት ወጪ ዜሮ ነው። ትራንስፖርት ሮቦቶች የሚያገለግሉ ከሆነ ኦልሞስት ዜሮ ነው የሚሆኑ። ስለዚህ ስራ የምርጫ ጉዳይ ብቻ ይሆናል የሚል ሀሳብ አለ። ለፓሽን ሰዎች ይሰራሉ እንጂ ለህልውና ካልሰራው አልበላም አይሉ። አራተኛው በጣም ኢንተረስቲንግ ነው። ገንዘብ ኢሪሌቫንት የሚሆንበት አላስፈላጊ የሚሆንበትም ጊዜ ሊመጣ ይችላል። በተለይ ይሄ አውቶሜሽን ክፍያዎች ካሉ ብር አስፈላጊነቱ እየቀነሰ ይመጣል ነው የሚለው እሱ። ለምሳሌ ሮቦቶች መሰረታዊ ዋጋዎችን ርካሽ ሊያደርጉ ይችላሉ። ለምሳሌ ሰው ሰራተኛ የማይፈልግ ከሆነ ሰራተኛ ለመቅጠሪያ የሚባል ገንዘብ ላይፈልግ ይችላል። ምርት ተትረፍርፎ ዋጋው ርካሽ ከሆነ ምርት ለመግዛት የሚል ፍላጎቱ እየቀነሰ ነው የመጣው። ለምሳሌ ሮቦቶች ቤት ከገነቡለት ኦልሞስት ኮስቱ ዜሮ እየሆነ ነው የመጣው። ሮቦቶች የዴሊቨሪ አገልግሎት ከሰጡት ኮስት ኦልሞስት ዜሮ እየሆነ ነው የመጣው። እነዚህ የአርቲፊሻል ኢንተለጀንስ ትራንስፖርቱን፣ የጤና ሁኔታውን፣ የሰርቪሱን ከሰጡ ማርጂናል ኮስቱ ዝቅተኛ ሲሆን ኦልሞስት ኮስት እየቀነሰ ነው። ሰው ገንዘብ ሊኖረው ይችላል፣ ግን ለምን ይፈልገዋል? ገንዘቡን ነው ጨዋታ። ስለዚህ ገንዘብ ወደ አላስፈላጊነት ደረጃ ሊያመጡት ይችላሉ። የማምረቻ ውጪ ለዜሮ ከቀረበ አስፈላጊነቱ ይቀንሳል። በአንዴ ባይሆንም በረጅም ዓመታቶች ምናልባት እንግዲህ ከ2040 በኋላም የሚለው አንዳንድ ጽሑፎች ትመለከታላችሁ። አሁን ገንዘብኛ በጣም እየተንሰፈሰፍን የምንፈልገው ለምንድን ነው? የምንገዛቸው ነገሮች ውድ ናቸው፣ ለመግዣ ያስፈልገናል። አሁን ካሽ በኪሹ ሰው ይዞ የሚዞረው ሞባይሉ ላይም ገንዘብ እንዲኖረው የሚፈልገው የሚሸምተው ነገር ትልልቅ ገንዘብ ይፈልጋል። ለሱ በሙሉ መክፈል አለብን። ነገር ግን ለምሳሌ ሰው የቀን ወጪው ጠቅላላ ወጪው 10 ብር ቢሆን ብላችሁ ብታስቡ 10 ብር ለመያዝ መከራውን አይበላም ሰውየው። ስለዚህ ብር ለመያዝ ያለው ፍላጎት እየቀነሰ ይመጣል። ኦልሞስት እንደዛ እንደባለ ብላችሁ ቁጠሩ። አምስተኛው የሚለው ምንድነው? እሱ ደግሞ ዓለም አቀፍ ግሎባል ዌልዝ በጣም እያደገ ይመጣል። ሀብት በጣም እያደገ ይመጣል። በተለይ ሮቦቶች በተስፋፉ ቁጥር ሀገራት ከፍተኛ ገንዘብ ነው እያካበቱ ይመጡት። ምክንያቱም ህዝብ ሁሉም መሰረታዊ ፍላጎቶችን እያገኘ ነው ይመጣው። ስለዚህ ምንም መስራት ላይጠበቅበት ይችላል። ሮቦቶች ሊሰሩ ይችላሉ። ለምሳሌ ግብርና ላይ ሰው ላይሳተፍ ይችላል። በሙሉ አርቲፊሻል ኢንተለጀንስ የግብርና ስራውን ከመዝራት እስከ መሰብሰብ፣ እስከ መቆጣጠር፣ እስከ ትራንስፖርት ማድረግ ድረስ ሊሸፍሩ ይችላሉ። ቤትን ከሀስከፐ ሮቦቶች ሊሰሩት ይችላሉ። መኪና ማምረትን ከሀስከፐ ሊሰሩት ይችላሉ። መንገድ መስራትን ከሀስከፐ ሊሰሩት ይችላሉ። ሰዎች ምንም መስራት ሳይጠበቅባቸው፣ ነገር ግን ሮቦቶች ሳይደክሙ 24 ሰዓት 7 እየሰሩ ከፍተኛ የማምረት አቅማቸው እያደገ ሙድ አይሉ ምን አይሉ ማለት ነው ማሽኖች ሀብት በከፍተኛ ሁኔታ ሊከማች ይችላል። ይሄ ነፃ ገንዘብ የሚባል ሳይሆን ነገር ግን የፈጠረው ሀብት ሊኖር ይችላል። ስለዚህ ሀብት ማካበት ይቻላል። በኢኮኖሚክስም አንዳንዴ እንላለን። ለምሳሌ ዜጎች የመጨረሻ እንደ ሀገራት ለመጨረሻ ለዜጎቻቸው ምን ሊያደርጉ ይችላሉ የሚባለው ሀሳብ ሲመጣ በቃ ዜጎቻቸው ሳይሰሩ ሳይለፉ እንዲበሉ ሊያደርጉ ይችላሉ የሚባል አንዳንድ ኮንሴፕት ይመጣል። ለምሳሌ አንዳንድ ሀገራት ታክስ አያስከፍሉም ዜጎቻቸውን። በቃ ኢነፍ ዌልዝ አለን፣ ሀገሪቷ የምናስተዳድርበት በቂ ሀብት አለን ብለው ስለሚያምኑ ታክስ ዜጎቻቸውን የሚያስከፍሏል። አንዳንድ ሀገራት ታክስ ጫና ነው፣ የሚያስጨንቅ ጉዳይ ነው መሰረተ ለማሟላት። ግን ሳቹሬት ላደረጉ ሀገራቶች፣ አንዳንድ ሀገራቶች በተለይ ትንንሽ የደሴቶች በነዳጅ የበለጸጉ ሀገራቶች ታክስ ያስከፍሏል። አርቲፊሻል ኢንተለጀንስ እየመጣ ነው፣ ስራን እየተካ ነው፣ ሰው ምን ይባል ሲባል በቃ ሰው ግዴታ ትራዲሽናል በሆነው መልኩ ስራ መስራት የለበትም። ስራ ከዛ ገቢ ከዛ ሀብት የሚባለው ፕሮሰስ ላይኖር ይችላል። ስራ እና ገቢ ተዘሎ ሀብት ብቻ ሊካብት ይችላል በአርቲፊሻል ኢንተለጀንስ የሚል ሀሳብ ነው በጥቅሉ ያለው። ስድስተኛው እነዚህ መሰረታዊ አገልግሎቶች ጤናን ጨምሮ ማለት ነው። ለምሳሌ ሮቦቶች ቀዶ ጥገና ሊሰሩት ይችላሉ። አሁን ታያላችሁ ብዙ ጊዜ በ5G ዘመን አሁን
ሰርጀሪ የሚሰሩ ሮቦቶች ትመለከታላችሁ። አስተናጋጅ ሮቦቶች ትመለከታላችሁ። አስተማሪ አሁን ቻት ጂፒቲ ኦልሞስት አስተማሪ ናቸው እኮ የሆኑት። ሹፌሮች አውቶኖመስሊ መኪኖች በራሳቸው ሲነዱ ትመለከታላችሁ። እነዚህ አገልግሎቶች በሙሉ ማሽን እየሰጣቸው ከመጣ ዋጋ እየቀነሰ ይመጣል። የሌበር ኮስት እዚህ ውስጥ የለበትም ነው ጨዋታ፣ የሰራተኛ ኮስት። ስለዚህ አርቲፊሻል ኢንተለጀንሶች መሰረታዊ የሚባሉትን አገልግሎቶች እየሰጡ ከመጡ ጤና፣ ትምህርት ርካሽ እየሆነ የሚመጣ ከሆነ ለድህነት ቅነሳ ደግሞ መሰረታዊ የሚባሉት መሳሪያዎች ጤናና ትምህርት ናቸው። ስለዚህ ድህነት የሚቀነስበት በጣም ብዙ አማራጮች አሉት። በአንዴ ላይ ቀንስ ይችላል፣ ግን በፕሮሰስ ይቀንሳል የሚል ሀሳብ አቅርቧል። ይሄ ነው ድህነትን ሊቀንሰው ይችላል የሚባለው ነገር። ግን ይህ ሀሳብ አደጋም ስጋቶችም አሉበት ተብሎ ደግሞ እየተነሳ ነው። ላይሳካ ማይችል አይደለም፣ ነገር ግን አደጋና ስጋቶች አሉበት የሚል ሀሳብ አለ። አንደኛው ኤለን መስክ በጣም ትልልቅ አሴምፕሽኖችን ቴክኖሎጂ ላይ አድርጓል። በቃ ቴክኖሎጂን እንደ መተማመኛ እየቆጠረ ነው። ኢፍ ባይሆንስ፣ ቴክኖሎጂ እንደዚህ ከሆነ እያለ ነው ያለው። ግን ባይሆንስ ወደፊት ቴክኖሎጂ ኢኮኖሚ ጫና ሊፈጥሩ ይችላሉ። ስለዚህ ላይሳካ የሚችልበትም እንዳለ ማሰብ በደንብ ያስፈልጋል ይላሉ። ደግሞ እሱ ያላሰበው ለምሳሌ ገንዘብ ኢሪሊቫንት ነው ይላል። ግን ፊዚካል የሆኑ ደግሞ ኮንስትሬንቶች ይኖራል። ለምሳሌ ሮ ማቴሪያል እጥረት ሊኖር ይችላል፣ የኃይል እጥረት ሊሆን ይችላል፣ የሀብት እጥረት ሊኖር ይችላል። በዚህ ምክንያት ላይሳካ ይችላል ብለው ያስባሉ። ኦኬ እሺ፣ እሱ በገፍ ማምረት እያለ ነው። ግን በገፍ ማምረት ሊቻል ይችላል፣ ጥሩ ነው እሱ በገፍ ማምረት መቻል። ነገር ግን ማን ነው እነዚህ ሮቦቶች የሚቆጣጠረው? እንዴት ነው ማጓጓዝ የሚቻለው? እንዴት ዲስትሪቢዩሽን እንዴት ጤነኛ ማድረግ ይቻላል? እሱስ ማን ነው ግዙፉን ሀብት መፍጠር የሚችለው? እሱ መረጋገጥ አለበት። እሱም ስጋት ነው። ደግሞ ማህበራዊ ተጽዕኖንም ማሰብ ያስፈልጋል። ብዙ በየፋብሪካው የሚሰሩ በየሴክተሩ የሚሰሩ ሰራተኞች አሉ። እነዚህ ሰራተኞች በቃ ቁጭ ብላችሁ ብሉ ቢባል እንዴት ነው በቀላሉ ይሄንን ማህበራዊ ትራንስፎርም ማድረግ የሚቻለው? ማህበራዊ ቀውስም ሊፈጥር ይችላል። ይህም አንዱ ስጋት ነው። እሱ ብቻ ሳይሆን የፖለቲካ ሬጉሌት የማድረግ ጉዳይ እሱም ተጽዕኖ ይፈጥራል። ፖለቲከኞች ደስተኛ ካልሆኑ ላይሳካ የሚችልበት እድል አለ። አዲስ ሲስተም ነው የሚመጣው። በቃ በአርቲፊሻል ኢንተለጀንስ ሁሉን ነገር ለመቆጣጠር ማሰብ ነው፣ ለመስራት እየተፈለገ ነው። ፍላጎቱ እሱ ነው። ነገር ግን ማን ነው የሚቆጣጠሩ? ይሄን ከቁጥጥር ውጭ በሆኑ ጊዜ ማን ነው ማኔጅ የሚያደርገው? ሬጉሌሽኑ ማን ነው የሚሰራው? ይህንን ማሰብ አለበት የሚባል ሬዚስታንስ ይመጣል። ደግሞ የፍትሐዊነትም ሊነሳ ይችላል። የስነ ምግባር ጉዳይም አለ፣ የማስተዳደር ጉዳይም አለ። እነዚህ በሙሉ ሪስክ ናቸው። አደጋዎችና ስጋቶች ሊኖሩበት ይችላል የሚል ሀሳብ ይመጣል። ግን ኤለን መስክ ድህነት በሂደት እሱ የሚያነሳው ፖይንት ምንድን ነው? የማምረቻ ወጪ እየቀነሰ የሚመጣ ከሆነ የምርት መጠን በፍጥነት እያደገ የሚመጣ ከሆነ እሱን ተከትሎ ድህነት ሊጠፋ ይችላል፣ እነሱም ያምናሉ። ነገር ግን የቴክኖሎጂ ጉዳይ፣ የፖለቲካ ጉዳይ፣ የማህበራዊ ቀውሶች ጉዳይ ዋስትና የሚሰጡ አይደሉም። አሁን እሱ ፕላን እንደሚያደርገው ቴክኖሎጂው በዛው ማይቀጥል ከሆነ እሱ ፕላን እንደሚያደርገው የፖለቲካ ዊሊንግነስ የማይኖር ከሆነ እሱ እንደሚያስበው የማህበራዊ ቀውስ የማይፈጠር ከሆነ ነው ሊሳካ የሚችለው። ከተፈጠሩ ግን ችግር ነው። ስለዚህ ምን ይፈልጋል? ይሄ እንዲሳካ የሚያስፈልግ ከሆነ ጠንካራ የሆነ ገቨርናንስ አስተዳደር በጣም ያስፈልጋል። ደግሞ ፍትሐዊ ስርጭትም ያስፈልጋል። ደግሞ ዓለም አቀፍ ትብብርም ያስፈልጋል። የተወሰነው የዓለም ክፍል ኦልሞስት አሁን ድህነት የለም እኮ። ለምሳሌ ለበለጸጉ ሀገራቶች ይሄ ጉዳይ ከድህነት መውጫቸው አይደለም። እነሱ ጋር እኮ አይደለም ድህነት ያለው። ድህነት አፍሪካና እስያ፣ ላቲን አሜሪካ ነው ድህነት። እነዚህ ሀገራቶች እዚህ ቴክኖሎጂ ላይ ካልደረሱ በስተቀር ድህነት ዜሮ ይሆናል የሚለው ተረት ለማን ነው የሚያገለግለው ነው ጨዋታው። ስለዚህ ዓለም አቀፍ ትብብር ያስፈልጋል። ካልሆነ በስተቀር ይሄን ጉዳይ መስራት የማይቻል ከሆነ ተመልሶ ገንዘብ ወደ አስፈላጊነት ይመለሳል። ምክንያቱም ምን እየሆነ ይመጣል? ሀብትን የሚቆጣጠሩ ሰዎች ሮቦቱን የተቆጣጠሩ ሰዎች ይሆናሉ ማለት ነው። ስለዚህ ድህነትን መቅረፍ ይችላል አርቲፊሻል ኢንተለጀንስ። ነገር ግን በጣም ብዙ ሬጉሌሽንና ገቨርናንስ፣ ቴክኖሎጂ፣ ማህበራዊ ትብብር፣ የዓለም አቀፍ ትብብር በጣም የሚያስፈልገው ነው የሚል ሀሳብ ይቀርብበታል። ግን ከ20-30 ዓመት በኋላ እድሜ ኖሮት የሚኖር ሰው በሙሉ ፕሩፍ ሊያደርገው የሚችለው ታንጀብል የሆነ ሀሳብ እንደሆነ በብዙዎቹ ይስማሙበታል። ይህም መረጃ ለእናንተ ሼር ለማድረግ ነው በኢኮኖሚክስ ስለሆነ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።